አትፍራ እኔ ላንተ ጋሻህ ነኝ ዋጋህም እጅግ ታላቅ ነው። ዛሬ ለብዙዎቻችሁ እግዚአብሔር መልእክት አለ። ተስፋ በመቁረጥ መፍትሄ ውስጥ ላላችሁ፣ ተስፋ ለመቁረጣችሁ ያመጣችሁትን መፍትሄ ለመኖር እያማተራችሁ ላላችሁ ሰዎች አብርሃም ተስፋ መቁረጡ የሰጠው መፍትሄ አለ። ልጅ የለኝም፣ ልጅ መውለድ ስላልፈለኩ ሳይሆን መውለድ ስለማልችል ነው። ለዚህ ደግሞ የመፍትሄ አቅጣጫ አስቀምጫለሁ። ተስፋ መቁረጥ የሰጠኝ የመፍትሄ አቅጣጫ እሱም ደግሞ ለኤሌዘር ወይም ደግሞ ለቤት የመጋቢ የሆነ ሎሌ ለሆነ ስሜንና ርስቴን አውርሶ በሞት ነው። ብዙዎቻችን ህይወት ውስጥ ተስፋ ከመቁረጣችን የተነሳ ከመዛላችን ከመድከማችን የተነሳ ያመጣናቸውን የተስፋ መቁረጥ መፍትሄዎች እግዚአብሔር ያነሳቸዋል። አብርሃም በጥቃት ቀጠና ውስጥ የተከበበ ሰው የሆነ ሰው መስሎ ራሱን አገኘው። ቅጥር የሌለው ሰው ሆኖ ራሱን ያየው ይመስላል። የዚህ ነው እግዚአብሔር አብርሃም መጣና አብርሃም ሌላ አንተ እኮ ጋሻ ነህ፣ እግዚአብሔር ጋሻችሁ ነው። የዘፍጥረት መጽሐፍ ምዕራፍ 15 ላይ ያለ ሀሳቦችን አንስተን ከኔ ጋር ይህን ሀሳብ ጥቂት እንካፈለዋለን ማለት ነው። በዚህ ክፍል ላይ ተመስርቼ መልእክቴን አቀርባለሁኝ። ምዕራፍ 15 ከቁጥር 1 ጀምሮ ለጌታችን ቃል ክብር ቆመን እናነባዋለን። ከዚህም ነገር በኋላ የእግዚአብሔር ቃል በራእይ ወደ አብርሃም መጣ፣ እንዲህም ሲል አብርሃም ሆይ አትፍራ፣ እኔ ላንተ ጋሻህ ነኝ፣ ዋጋህም እጅግ ታላቅ ነው። አብርሃምም አቤቱ እግዚአብሔር ሆይ ምንን ትሰጠኛለህ? እኔም ያለ ልጅ ሄዳለሁኝ። የቤቴ መጋቢ የደማስቆ ሰው ይህ ኤሌዘር ነው። አብርሃምም ለእኔ ዘር አልሰጠኝም፣ እነሆም በቤቴ የተወለደው ሰው ይወርሰኛል አለ። እነሆም የእግዚአብሔር ቃል እንዲህ ሲል መጣለት፣ ይህ አይወርስህም፣ ነገር ግን ከጉልበቴ የሚወጣው ይወርሳል። ወደ ሜዳም አወጣውና ወደ ሰማይ ተመልከት፣ ከዋክብትንም ልትቆርጣቸው ትችል እንደሆነ ቁጠር አለው። ዘርህም እንደዚሁ ይሆናል አለው። አብርሃምም በእግዚአብሔር አመነ፣ ጽድቅም ሆኖ ተቆጠረለት። ይህችን ምድር ተወርሳት ዘንድ እንድሰጥህ ከከለዳውያን ከኡር ያወጣሁህ እግዚአብሔር እኔ ነኝ አለው። አቤቱ እግዚአብሔር ሆይ እንደወርሳት በምን አውቃለሁ አለ። እርሱም የ3 ዓመት ጊደር፣ የ3 ዓመት ፍየል፣ የ3 ዓመት በግም ዋኖስም ርግብም ያዝልኝ አለው። ከዚህም ሁሉ ወስደ በየሁለቱም ክፈላቸው፣ የተከፈሉትንም በየወገኑ ትይዩ አድርጋቸው፣ ወፎችን ግን አትከፍልም። አሞሮችም በስጋው ላይ ወረዱ፣ አብርሃምም አባረራቸው። ፀሐይም በገባች ጊዜ በአብርሃም ከባድ እንቅልፍ መጣበት፣ እነሆም ድንጋጤና ታላቅ ጨለማ ወደቀበት። አብርሃምንም አለው ዘርህ ለእርሱ ባልሆነች ምድር ስደተኞች እንዲሆኑ በእርግጥ እወቅ። ባሪያዎች አድርገውም 400 ዓመት ያስጨንቋቸዋል። ደግሞም በባርነት በሚገዟቸው ሕዝብ ላይ እኔ እፈርዳለሁኝ። ከዚህም በኋላ በብዙ ከብት ይወጣሉ። አንተ ግን ወደ አባቶች በሰላም ትሄዳለህ፣ በመልካምም ሽምግልና ትቀበራለህ እያለ ይቀጥላል። እግዚአብሔር ያክብራችሁ። ቅዱሳን ቁጭ በሉ። ርዕሴን ለምትይዙ ቅዱሳን እዚሁ መጽሐፍ ላይ እዚሁ መጽሐፍ ምዕራፍ 15 ቁጥር 1 ላይ እግዚአብሔር ለአብርሃም እንደመለሰለት እንደዛው ነው ርዕሴን ያስቀመጥኩት። እንደዚህ ይላል፣ አትፍራ እኔ ላንተ ጋሻህ ነኝ፣ ዋጋህም እጅግ ታላቅ ነው የሚለውን ሀሳብ እኔ ላንተ ጋሻህ ነኝ። ሌላኛው ቨርዥን እኔ ላንተ ጋሻህ ነኝ ዋጋህም እኔው ነኝ ይላልና ዋጋ የሚለውን ቀጥተኛ ሀሳብ አቻፍቺው እኔ ላንተ ሽልማትህ ነኝ የሚል ወይም ደግሞ እኔ ላንተ ለራሴ ላንተ ስጦታህ ነኝ የሚል ሀሳብ ያለው መልእክት ነው የምንመለከተውና ርዕስ በትክክል መያዝ ለምትፈልጉ እኔ ላንተ ጋሻ ደግሞ ሽልማትህ ነኝ የሚለውን ሀሳብ እንደ መነሻ ሀሳብ አድርገን ነው የምንመለከተው ማለት ነው። እግዚአብሔር የተመሰገነ ይሁን። አጠገባችሁ ላለ ሰው ባካችሁ እግዚአብሔር ላንተ ጋሻህ ነው በሉት። ድገሙና በሉት ባካችሁ። ደግሞም ሽልማታችሁ ነው በሏቸው። ድገሙና ሽልማታችሁ እግዚአብሔር ነው በሏቸው። እግዚአብሔር ይመስገን። እግዚአብሔር ጋሻችን ነው፣ ደግሞም ሽልማታችን ነው። ሃሌሉያ።
ቁጥር 1 ሲጀምር እንግዲህ ከዚህም ነገር በኋላ ነው የሚለውና የምዕራፍ 14ን ሐሳብ የሚያነሳ ከምዕራፍ 14 ጋር የተገናኘ ሐሳብ እንዳለው ያሳየናል ማለት ነው። ምዕራፍ 14 ላይ እንግዲህ አብርሃም የሎዶጎሞርንና አጋር ኦልሞስት ወደ 4 ወደ 5 የሚሆኑ ነገስታትን አብርሃም ድል የነሳበት ሎጥን ያስመለሰበት ምዕራፍ ነው እንደምትመለከቱት። ፋይናሊ መጨረሻ ላይ መልከጼዴቅ አግኝቶታል። ለመልከጼዴቅ አስራቱን እንዳወጣ ትመለከታላችሁ ማለት ነው። እና ምዕራፍ 14 ለአብርሃም የድል ምዕራፍ ነው። እና ሎጥንና የሱ የሆነው ነገር ሁሉ ይዘው ሄዱ ማለት ነው። እና አብርሃም በሰማ ጊዜ ሎጥን ለማስለቀቅ በግለሰብ ደረጃ 5 ነገስታትን ለመግጠም ወጣ ማለት ነው። እና 5 ነገስታትን አብርሃም ድል አድርጎ አሸንፎ ምርኮ ይዞ ለኔ የሆነውን ነገር እግዚአብሔር ይባርካል ካመጣው ምርኮ መልከጼዴቅ ስጦታን ሰጥቶ አስራቱን አውጥቶ ከዛ ባለፈ ደግሞ የሱ የሆነውን ነገር ይዞ ሲመለስ ትመለከታላችሁ። እና ለአብርሃም የድል ምዕራፍ ነው፣ የስኬት ምዕራፍ ነው። ግለሰብ ቢሆንም እንኳን ድል ያደረገበት ማለት ነው፣ ያሸነፈበት ማለት ነው፣ ሌሎችን ረድቶ የመጣበት ማለት ነው። እና የሚገርማችሁ በግለሰብ ደረጃ ስለሆነ የገጠመው እነዚህ ደግሞ 5 ነገስታት ናቸው። እግዚአብሔር እውነት ነው ድል ሰጥቶታል። ሎጥን ማስመለስ ችሏል። የሎጥ የሆነውን ነገር ማስመለስ ችሏል። የሎጥ የሆነውን ነገር ማዳን ችሏል። ነገር ግን ምዕራፍ 15 ላይ አብርሃም የሰጋ ይመስላል። ምቾት አልሰጠውም። ጥሩ ነገር እየተሰማው አይደለም። 5 ነገስታትን አሸንፎ ከመምጣቱ ከ5 ነገስታት ጋር ተዋግቶ ከመምጣቱ የተነሳ እነዚህ 5 ነገስታት ነገ ወደ ህይወቱ ምን ይዘው ሊመጡ እንደሚችሉ አብርሃም ስጋት ውስጥ የወደቀ ይመስላል። ምናልባትም ደግሞ የንብ ቀፎ ነካክቶ የመጣ ይመስላል። ቢኮዝ ምዕራፍ 15 ላይ የመጀመሪያው እግዚአብሔር መጥቶ አብርሃምን የሚለው አትፍራ ነው የሚለው። አብርሃም ብቻውን ነው። አብርሃም እንደ ነገስታት የተደራጀ አይደለም፣ ግለሰብ ነው። እሱ ብቻ ሳይሆን መጤ ግለሰብ ነው። እግዚአብሔርን ሰምቶ የወጣ ሰው ነው። ምን ሊገጥመው እንደሚችል፣ ምን ሊሆን እንደሚችል፣ ከዚህ በኋላ እነዚህ ነገስታት ምን ሊያመጡበት እንደሚችሉ አያውቅም። እና ራሱን ዞር ብሎ የአብርሃም ያየ ይመስላል። እነዚህ ነገስታት ቢመጡ ምን ሊያደርጉብኝ ይችሉ ይሆን? ምናልባት ያጋጣሚ ጉዳይ ሆኖ ዛሬ አሸነፍኳቸው፣ ትናንትና ድል ነሳኋቸው፣ ትናንትና ሎጥን ማስመለስ ችያለሁ። ነገር ግን እነዚህ 5 ነገስታት ቢደራጁ በአብርሃም ላይ ምን ሊያመጡ ይችላሉ? አብርሃም በጥቃት ቀጠና ውስጥ የተከበበ ሰው የሆነ ሰው መስሎ ራሱን አገኘው። ቅጥር የሌለው ሰው ሆኖ ራሱን ያየው ይመስላል። ፍርሃት የዋጠው ይመስላል። የደነገጠ ይመስላል። ምናልባትም ደግሞ ከነዚህ 5 ነገስታት ጋር መዋጋት የለብኝም ሚል ይመስላል። ለዚህ ነው እግዚአብሔር ወደ አብርሃም መጣና ነው አብርሃም እኔ ላንተ እኮ ጋሻህ ነኝ። እግዚአብሔር ጋሻችሁ ነው። አሜን ናችሁ? ሃሌሉያ። አብርሃም የዋስትና ጥያቄ የዋስትና ጉዳይ ምንድነው? ኮምፎርታብል የሆነ ኢንቫይሮንመንት ውስጥ የመኖር ጥያቄ ያለበት ይመስላል። ከሱ ጋር ሊደራጅ የሚችል ነገር ይሄ ጥቃት ቢገጥመው የሚመክትለት የለም እና የከለላ ጥያቄ አነሳ ይመስላል። እውነት ነው አብርሃም ተራ ሰው ነው። አብርሃም እውነት ነው 5 ነገስታትን በእግዚአብሔር ምሕረት አሸንፎ መጥቷል። አብርሃም እውነት ነው ነገስታትን የገጠመው ብቻውን ሆኖ ነው። እሱ ጋር ከሚሰለፉ ምናልባትም ከባሪያዎች ጋር ሆኖ ነው። ምንም ጥያቄ የለም። አብርሃም ነገን ሲያይ ለጥቃት የተጋለጠ እየመሰለው ነበር። የነገ ዋስትናዬ ምንድነው? ነገ መኖር እችላለሁኝ ወይ? ነገ ሰርቫይቭ ማድረግ እችላለሁኝ ወይ? ነገ ኮምፎርታብል ላይፍ መኖር እችላለሁኝ ወይ? ነገ ምቾት ያለው ህይወት መምራት እችላለሁኝ ወይ? የነገ ደህንነቴ ኮምፎርታብል ነው ወይ? የነገ የኮምፎርታብል ጥያቄ ተመለሰ ነው ወይ? እና አብርሃም ግልጥ የሆነ ሜዳ ላይ ያለ ስለመሰለው አብርሃም በፍርሃት ውስጥ ነው ያለው።
ምዕራፍ 14 ላይ የተገኘው ድል አሁን ወደ ፍርሃት ተቀይሯል። እነዚህ ጠላቶች ነው ጥያቄ የለም ተደራጅተው ይመጣሉ። ለአብርሃም የነገ ስጋቶች ናቸው። አብርሃም ነገ ላይኖር የሚችልበት እድል በጣም ሰፊ መስሎ አብርሃም ስለታየው በጭንቀት ውስጥ ነው ያለው፣ በምጥ ውስጥ ነው ያለው። ከምን አንፃር አብርሃም ሊኖር ይችላል? አብርሃም ምን አግኝቶት ምንን ተደግፎ ምን ተከልሎ አብርሃም ሰርቫይቭ ሊያደርግ ይችላል? እግዚአብሔር እንደዚህ ያለ እኔ ያለሁኝ። አረ አሜን። አጠገባችሁ ላለው ሰው ባካችሁ እግዚአብሔር አለ በሉት። አረ አሜን። በጣም ብዙ ሰዎች አሁን እንደዚህ አይነት ስጋት ውስጥ ናቸው ያሉት። ፍርሃት ውስጣቸው አለ፣ ድንጋጤ ውስጣቸው አለ። የምቾት ጥያቄ አላቸው፣ የመኖር ጥያቄ አላቸው፣ የመጠቃት ጥያቄ አላቸው፣ የመሸነፍ ጥያቄ አላቸው። ጠላቶቻቸው ተደራጅተው ሊያጠፋቸው እንደሚችሉ ይሰማቸዋል። የነገ ህይወታቸው በጥያቄ ምልክት ውስጥ እንዳለ ይሰማቸዋል። የነገ የመኖር ጉዳያቸው፣ የነገ የመቆየት የመዝለቅ ጉዳያቸው፣ የነገ ህይወታቸው ኮምፎርታብል እንዳልሆነ ይሰማቸዋል። ለዚህ ነው እንደዚህ ያለው እኔ ጋሻህ ነኝ። አረ አሜን፣ አረ አሜን። የአብርሃም ኮምፎርታብል ዶን የተደራጀ ይሆናል ሳይሆን እግዚአብሔር እንደዚህ ያለ እኔ ጠባቂ ነኝ። አብርሃም የሚከለለው፣ አብርሃም የሚያድረው፣ አብርሃም የሚሰማራው በራሱ በእግዚአብሔር ነው። አረ አሜን። እና እግዚአብሔር እንደዚህ ብሎ ነው ኢንሾርድ ያደረገው እኔ ቅጥርህ ስለሆንኩኝ። አረ አሜን። አትፍራ። ሰዎች አይደለም አብርሃም ሌላም ደግሞ ስጋት አለው። ዞር ሲያይ አብርሃም አሁንም በህይወቱ ላይ ያልተፈጸመ የህይወት የተስፋ ጥያቄ አለበት። የአብርሃም ተስፋ ፍጻሜ አላገኘም እና በህይወቱ ላይ የኪሳራ ጥያቄ ተሸክሞ ነው እየተመላለሰ ያለ እና እግዚአብሔርን ሲያገኘው እውነት ነው የመኖር ጥያቄውን እግዚአብሔር ፈታለ። እኔ ለአንተ ጋሻህ ነኝ አለው። በእኔ ትኖራለህ፣ በእኔ ሰርቫይቭ ታደርጋለህ፣ በእኔ ጥበቃ ውስጥ አለ። አረ አሜን። ያንተን የጥበቃ ጉዳይ እኔ ቴኬር አድርጌዋለሁኝ፣ እኔ እንከባከብሃለሁኝ፣ እኔ ኃላፊነቱን ወስዳለሁ፣ እኔ ሪስክ ቴከር ነኝ አለው እግዚአብሔር። እግዚአብሔር ኃላፊነቱን ይወስድላቸዋል። አረ አሜን። በህይወት ስጋቶቻችሁ ውስጥ ስለ ነገ ስታስቡ የምትሰጉ ሰዎች፣ የምትጨነቁ ሰዎች፣ ስለ ነገ ስታስቡ ምቾት የማይሰማችሁ ሰዎች፣ የነገ ህይወታቸውን ትልቅ ጥያቄ ምልክት የሸፈነባችሁ ሰዎች እግዚአብሔር እንደዚህ ያላችሁ እኔ ጋሻችሁ ነኝ። አረ አሜን። እግዚአብሔርን ትከለላላችሁ። እግዚአብሔር እንደዚህ ያላችሁ እኔ እከልላችኋለሁ። አረ አሜን። እግዚአብሔር እኔ እከልልሃለሁ አለው አብርሃምን። ሃሌሉያ። አረ አሜን። ከዚህ ተነሳ ነው እነዛ አምስት የሎዶጎሞር ምንድነው ነገስታትና ደግሞ አጋሮቹ ወደ አብርሃም ዳግመኛ መጥተው አጠቁት የሚል ታሪክ የማናነበው ለዛ ነው። ማጥቃት ስለማይፈልጉ አይደለም፣ አብርሃምን ስላልተመኙ ሳይሆን እግዚአብሔር እንደዚህ ያለ እኔ ከልያለሁ። አረ አሜን። የአብርሃም ጥበቃ እኔ ነኝ። አረ አሜን። አብርሃም የሚመካበት አለት እኔ ነኝ። አብርሃም ይገርማችሁ ነገር አሁንም ሌላ ጥያቄ ስለነበረው እኔ እኮ ምን ታደርግልኛለህ? እኔ እኮ ያለ ልጅ ሄዳለሁኛል፣ ያለ ልጅ ሄዳለሁ። እሱ ብቻ ሳይሆን የሚገርማችሁ ነገር አብርሃም ቁጥር 2 ላይ እንደዚህ ነው የሚለው፣ አብርሃምም አቤቱ እግዚአብሔር ሆይ ምን ትሰጠኛለህ? እኔም ያለ ልጅ እሄዳለሁ። አብርሃም የሴኩሪቲ የነዚህ ሰዎች በእነዚህ ሰዎች የመጠቃት ብቻ የሽንፈት ብቻ ሳይሆን የአብርሃም ጥያቄ ማለት ምንድነው? እየተጓዝኩ ያለሁት ያለ ተስፋ ነው። ከእግዚአብሔር አንጻር የወጣበት ተስፋ ፍጻሜ እንዳላገኘ አብርሃም አውቋል። ከእግዚአብሔር አንጻርም ጥያቄ ምልክት አለው አብርሃም አለት አንተ እግዚአብሔር ሆይ እውነት ነው ልጅን እሰጥሃለሁ ብለኛል፣ አደርግልሃለሁ ብለኛል።
ጥያቄ ያለበት እና የሚገርማችሁ ነገር በድፍረት አብርሃም ይሄን ጥያቄ አነሳ። አብርሃም የሚገርማችሁ ነገር አብርሃም ከዚህ በፊት እግዚአብሔር ሲናገር እየተከተለ ነው የመጣው። አሁን ግን ጥያቄ አነሳ። እግዚአብሔር እኔ ላንተ ጋሻ ነኝ እከልላለሁ ከኔ በኔ ትከልላለህ የሚል እግዚአብሔር የዋስትና እውነት ከገለጠለት በኋላ አብርሃም የሚገርመው ነገር በቃ እግዚአብሔር እንደዚህ ብሎኛል ብቻ ብሎ አልሄድም። እውነት ነው እግዚአብሔር እንደዚህ ቃል ገብቶልኛል እግዚአብሔር ይከልለኛል ብቻ ብሎ ሳይሆን አብርሃም ቀጥሎ ጥያቄውን አነሳ። ምንን ትሰጠኛለህ? እና አብርሃም ተስፋ የማጣት እግዚአብሔር የተናገረውን ነገር በትክክል እኖረዋለሁ ወይ? እግዚአብሔር የተናገረውን ነገር ያደርግልኛል ወይ? እግዚአብሔር ራሱ የገባልኝን ኪዳን ይፈጽማል ወይ የሚል የተስፋ መቁረጥ ስሜት ተሸክሞ ነው ያለው። እግዚአብሔር ይሄንን እውነት ቀደም ብሎ ሲመልስ እንደዚህ ነው ያለው። እኔ ላንተ አረ አሜን ታላቅ ዋጋ ነኝ። አረ አሜን። ሌሎች ቨርጂኖች እንደዚህ ይላል፣ እኔ እኮ አብርሃም ሆይ እኔ ራሴ እኮ ላንተ ሽልማትህ ነኝ። አረ አሜን። አብርሃም እንደዚህ አይነት ህይወት ነው እየኖር ያለው። እግዚአብሔር ምን ያደርግልኛል ነው እያለ ያለው። እግዚአብሔር ይሰጠኛል፣ እግዚአብሔር ያከናውንልኛል፣ ቃሉን ይጠብቅልኛል፣ እግዚአብሔር ያወርሰኛል፣ እግዚአብሔር ይባርከኛል፣ እግዚአብሔር ልጅ ይሰጠኛል ነው የአብርሃም ጥያቄ። ነገር ግን እግዚአብሔር ደግሞ ያያለው ኖ መስጠት ብቻ አይደለም። አብርሃምን በልጅ መባረክ ብቻ አይደለም። አብርሃምን የሆነ ሀገር ማውረስ ብቻ አይደለም። ለአብርሃም የሆነ ነገር ማሸከም ብቻ ሳይሆን እግዚአብሔር እንደዚህ ነው ያለው፣ እኔ ራሴ በረከትህ ነኝ። አረ አሜን። ኢየሱስ ክርስቶስ ዘላለም ጌታ ነው። ለዚህ ነው እኔ ጋሻህ ነኝ ብቻ ሳይሆን እግዚአብሔር አለ እኔ ጋሻህ ነኝ፣ እጠብቅሃለሁ፣ ዋስትና ያለው ሰው ነህ፣ ተራ ሰው አይደለም ብቻ ሳይሆን ራሱ እግዚአብሔር ስጦታ የሆነለት ሰው ነህ እያለው ነው። አሜን ናችሁ ወይ? እግዚአብሔር ስጦታችሁ ነው። አረ አሜን። እግዚአብሔር የእናንተ በረከት ነው። አረ አሜን። እና ለአብርሃም እግዚአብሔር ያቀረበው ለአብርሃም ጥያቄ ያቀረበው መልስ እግዚአብሔር ራሱን ነው። ሃሌሉያ። እኔ በቃለሁኝ። አረ አሜን። ለዘርፈ ብዙ ጥያቄዎች ሁሉ ሙሉ መልስ እኔ ራሴን መስጠት ነው። እና እግዚአብሔር እንደዚህ ይላል፣ እኔን አቅርቤልሃለሁ። እግዚአብሔር ራሱ የአብርሃም ሀብት እንደሆነ ነው እግዚአብሔር እየነገረው ያለው። ቢኮዝ እኔ ስጦታህ ነኝ። የከበረ ታላቅ የአብርሃም ዋጋ ይስሐቅ አይደለም። የአብርሃም ትልቁ ስጦታ ይስሐቅ ሳይሆን እግዚአብሔር እንደዚህ ያለው ነው ያለው፣ እኔው ራሴ ነኝ። እግዚአብሔር ስጦታችን ነው። በጣም ብዙ ጊዜ እኔና እናንተ እግዚአብሔር የሚያደርግልን ነገር ከእጁ አውጥቶ የሚሰጠን ነገር እንደሆነ ይሰማናል። እና ከእግዚአብሔር ወጥቶ ወደ እኔና ወደ እናንተ እጅ የገባ አንዳች ነገር እንደሌለ ሲሰማን እንደ አብርሃም እንደዚህ አይነት ጥያቄ እናነሳለን። ምን ታደርግልኛለህ? ምንድነው ህይወቴ ላይ የሆነ ያለው? ማለት 10 ምናምን ዓመት ተከትያለሁኝ። ምን ሆነ በህይወቴ ላይ? ምን እየተሰራ ነው በህይወቴ ላይ? ተስፋ ልትፈጽምልኝ ትችላለህ ሆይ? እና አብርሃም ይሄ ትልቅ ጥያቄ አለው። ማለት ያንተ ለኔ ይሆናል ያልከው ተስፋ አደርግልሃለሁ ያለው የገባልኝ ኪዳን ሕያው ይሆናል የሚል መሰረታዊ ጥያቄ ነው ያነሳው አብርሃም። እግዚአብሔር ደግሞ ሲመልስ አይ ላንተ ጥያቄ መልሱ እኔ ነኝ፣ ላነሳህልኝ ጥያቄ እምመልሰው። አረ አሜን። ለጉድለትህ ያለኝ ስጦታ በመጀመሪያ እኔን ራሴን ነው። እግዚአብሔር በነገራችን ላይ ለምናነሳቸው ትልልቅ ጥያቄዎች በመጀመሪያ ማቅረብ የሚፈልገው ራሱን ነው። እኔ ነኝ በረከትህ። አረ አሜን። እኔ ነኝ ስጦታ። ሃሌሉያ። በእግዚአብሔር ስጦታነት
እርግጠኞች እስካልሆንን ድረስ እግዚአብሔር ስጦታችን እንደሆነ እግዚአብሔር የኛ ሽልማት እንደሆነ እስካልገባን ድረስ በነገራችን ላይ ቅዱሳን የሚቀጥለውን ምዕራፍ ከእግዚአብሔር ጋር መሄድ አንችልም። እዚህ እውነት ላይ መስማማት መቻል አለብን። እግዚአብሔር ሽልማቴ ነው። እግዚአብሔር ራሱን ነው የሰጠኝ። አረ አሜን። እግዚአብሔርን መቀበላችንን እርግጠኛ እግዚአብሔር በረከታችን መሆኑን እርግጠኛ መሆን መቻል አለብን። እግዚአብሔር ሙሉ በረከቴ ነው የሚለውን እውነት በትክክል ልንጨብጠው ይገባል። ካልሆነ ግን ምንም ጥያቄ የለውም እግዚአብሔር ወደሚቀጥለው ምዕራፍ ለመሄድ ይቸገራል። ለዚህ ነው ለአብርሃም ዋጋም እጅግ ታላቅ ነው የሚለው። ይህ ታላቅ ዋጋው ራሱ እግዚአብሔር እንደሆነ እየነገረው ነው ያለው። እግዚአብሔር በዚህ መንፈስ ይባርከን። እግዚአብሔር በትክክል በረከታችን እንደሆነ እግዚአብሔርን ማግኘት ሁሉንም ነገር ማግኘት እንደሆነ እግዚአብሔርን መያዝ እግዚአብሔርን መውረስ ሁሉንም ነገር መውረስ እንደሆነ እግዚአብሔር አይኖቻችንን ያብራቸው። እግዚአብሔርን መውረስ እግዚአብሔርን በእግዚአብሔር መባረክ ካልቻልን ግን በሁሉም ነገር አለመባረክ እንደሆነ ካልገባን ምንም ጥያቄ የለውም። እንደዚህ አይነት ጥያቄ ማንሳታችን አይቀርም። ምን ትሰጠኛለህ ማለት ዋጋዬ ምንድነው? እግዚአብሔርን የመከተሌ ሚስጥር ምንድነው? የመዘመሬ ሚስጥር ምንድነው? እግዚአብሔርን የማምለኬ ሚስጥር፣ ቸርች የመምጣቴ ሚስጥር፣ ጴንጤ ክርስቲያን የመሆኔ ሚስጥር ምንድነው? ይህንን ያክል መከራ የመቀበል ሚስጥር ምንድነው የሚል ጥያቄ እኔና እናንተ ህይወት ውስጥ ይብላላል ማለት ነው። ለዚህ ጥያቄ ተጋለጥነን ማለት ነው። እና አብርሃምን ያደከመው አይነት ተስፋ መቁረጥ ውስጥ እንወድቃለን። እውነት ነው። ምንም አይነት አልሆነልም። ምንም እንዳልሆነለት ሰው ምንም እንዳላገኘ ሰው አክት ማድረግ እንጀምራለን ማለት ነው። እግዚአብሔር ግን ለአብርሃም የነገረው እውነት አይ እኔ ዋጋህ ነኝ ሽልማትም እኔው ራሴ ነኝ ያለው። እግዚአብሔር ሽልማታችን እንደሆነ ሲገባን አብርሃም እውነት ነው እግዚአብሔርን አመነ። ሽልማቴ እግዚአብሔር ነው ወደሚል መረዳት መጣ። እግዚአብሔር የተመሰገነ ይሁን። አብርሃም የሚገርማቸው ነገር እውነት ነው ካንተ አንዳች ነገር አላገኘሁም የሚል ጮክ ያለ ጥያቄን ያነሳው። ካንተ አንዳች ነገር አልሆነልኝም፣ የገባልኝን ኪዳን አልፈጸምክልኝም፣ ልጅ አልሰጠኝም፣ እስከ ዛሬ እንዲሁ እየተጓዝኩ ነኝ የሚል ጮክ ያለ ጥያቄ። ከዚህ የተነሳ ደግሞ የራሴን ዲሲሽን ወስጃለሁ። የራሴን ውሳኔ የራሴን ደግሞ የመፍትሄ አቅጣጫ የመፍትሄ እርምጃ ወስጃለሁ። እግዚአብሔር ስላላደረገልኝ ይሄንን ጉዳይ አድርጌያለሁ አለ አብርሃም። እግዚአብሔር አንተ ልጅ ስላልሰጠኝ ከቤቴ የተወለደ ወይም ደግሞ የደማስቆ ሰው የሆነ እንደ መጋቢ ሊሆን ወይም ደግሞ ከባሪያዎች አንዱ የሆነ ሰው ይወርሰኛል አለ። ይሄ ለኔ የተስፋ መቁረጤ አንተ ስላላደረክልኝ እኔ ሄድኩበት መንገድ ነው አይነት ጥያቄ አብርሃም አነሳ። እግዚአብሔር ግን ይህን ጥያቄ ውድቅ አደረገው። ይህን ተስፋ የመቁረጥ መፍትሄ እግዚአብሔር ውድቅ አደረገውና ሆኗል። እሱ አይወርስም። አሜን ናቸው ወይ? ዛሬ ለብዙዎቻችሁ እግዚአብሔር መልእክት አለው። ተስፋ በመቁረጥ መፍትሄ ውስጥ ላላችሁ ተስፋ ለመቁረጣችሁ ያመጣችሁትን መፍትሄ ለመኖር እያማተራችሁ ላላችሁ ሰዎች አብርሃም ተስፋ መቁረጡ የሰጠው መፍትሄ አለ። እውነት ነው። ልጅ የለኝም፣ ልጅ መውለድ ስላልፈለኩ ሳይሆን መውለድ ስለማልችል ነው። እና ለዚህ ደግሞ የመፍትሄ አቅጣጫ አስቀምጫለሁ። ፕላን ቢ ብዬ አስቀመጥኩት። ወይም ደግሞ ተስፋ ከመቁረጥ የተነሳ ተስፋ መቁረጥ የሰጠኝ የመፍትሄ አቅጣጫ አለ። እሱም ደግሞ ለኤሌዘር ወይም ደግሞ ለቤት የመጋቢ ለሆነ ሎሌ ለሆነ ስሜንና ርስቴን አውርሶ በሞት ነው የሚል ለራሱ ለእግዚአብሔር የመፍትሄ አቅጣጫ ይሄ ቢሆን አይሻልም ወይ አይነት ይሄ ነው በቃ ሊሆን የሚችለው የሚል የመፍትሄ አቅጣጫ መጣ አብርሃም ማለት ነው። እግዚአብሔር ግን እንደዚህ ያለ ሃሌሉያ።
አንተ ያመጣ በተስፋ መቁረጥ ያመጣውን የመፍትሄ አቅጣጫ ውድቅ አድርጌዋለሁ። አሪ ብዙዎቻችን ህይወት ውስጥ ተስፋ ከመቁረጣችን የተነሳ ከመዛላችን ከመድከማችን የተነሳ ያመጣናቸውን የተስፋ መቁረጥ መፍትሄዎች እግዚአብሔር ያነሳቸዋል። አረ አሜን። እግዚአብሔር ሪጀክት ያደርጋቸዋል። አረ አሜን። እግዚአብሔር አጽድቋቸው አያልፍም። አረ አሜን። አብርሃም የተስፋ መቁረጥ መፍትሄ ያመጣ እግዚአብሔር በትክክል መቼ ላይ ምን ማድረግ እንዳለበት የሚያውቅ አምላክ ነው። ያውቃል። አብርሃም ግን ሁሉ ነገር ይሄድ ይመስል ሲዝኑ ያለፈ ጊዜው ያለፈ የባከነበት ስለመሰለው የሚገርማችሁ ነገር አሁን ኤሌዘርን በፍርሃት እየተመለከተ ነው ያለው። ቢኮዝ በዛ ዘመን የነበረው ወግ አንድ ሰው አካባቢ እውነተኛ ሆነ ባዮሎጂካል ልጅ ከሌለው ወራሽ የሚሆነው ባሪያው ወይም ደግሞ ከባሪያዎቹ አንደኛው ወይም ደግሞ የባሪያዎቹ ተጠሪ የሆነ ሰው ነው ሊወርስ የሚችለው። የአብርሃም ጥያቄ በርግጥ የውርስ በቃ ጀስት እኔ ስሜን ቢኮዝ በዛ አንድ ጊዜ በዛ ዘመን ላይ ሰዎች ስማቸውን የሚያስጠራ ታሪካቸውን የሚያስቀጥል ከእንደገና ከነሱ በኋላ ስማቸው በህይወት እንዲኖር የሚያደርግ ሰው ወይም ከአብራካቸው ወጣ ሰው ይፈልጋሉ። ይሄ በጣም ትልቅ ነገር ነው። በዚህ አቅጣጫ ከተሸነፉ ምንም ጥያቄ የለውም፣ ሌላው ነገር ሊከሳቸው አይችልም። አብርሃም ልጅን የማጣት ያክል ሊስተካከልለት የሚችል ጉድለት አለበት። በጣም ትልቅ ማጣት ነው ለአብርሃም። አሁንም ምንም ጥያቄ የለውም። ለብዙዎቻችንም እንደዚህ ነው ብዬ አስባለሁ። ብዙዎቻችን በርግጥ በጣም ብዙ ደግሞ ያጣናቸው ነገሮች በጣም በህይወታችን ውድ የሆኑ የምንፈልጋቸው ነገር ግን የሌሉን ማለት ነው። በሌላ ነገር ሊተኩ የማይችሉ በጣም ብዙ የህይወት ክፍተቶች አሉበት። አብርሃምም እንደዚህ አይነት የህይወት ክፍተት ያለበት ሰው እና የሚያስቀጥል ስሙን የሚያስቀጥል የሚያስከብረው ልጅ ሊለው የሚችል በዚህ ጉድለት ውስጥ ነው አብርሃም ያለው። እግዚአብሔር ግን እንደዚህ ነው ያለው እያለ ያለው ኖ ያንተ ፍርሃት አይወርስም። አረ አሜን። እግዚአብሔር ይመስገን። ቢኮዝ እኔ ራሴ በረከት ነኝ። እግዚአብሔር በረከታችሁ ሲሆን ቅዱሳን ፍርሃታችሁና ስጋታችሁ በእናንተ ህይወት ውስጥ እድል የማግኘት አቅም የለውም። ቢኮዝ እግዚአብሔር በረከታችሁ ስለሆነ። ስለዚህ እግዚአብሔር እንደዚህ ያላችሁ ነው ያሉት የምትፈሩት ነገር አይወርሳችሁ። አረ አሜን። ስጋት ነው ብላችሁ ያስቀመጣችሁት ነገር በህይወቴ ውስጥ ይሄ ነገር ክፍተት ነው ያላችሁት፣ ይሄ ጥያቄ ነው ያላችሁት ነገር፣ የማይመለስ ጥያቄ አለብኝ ያላችሁት ነገር፣ በኔ ህይወት በኔ አቅም በኔ አንደርስታንዲንግ ሊፈታ አይችልም ያላችሁት ነገር፣ ልደርስበት አልችልም፣ ለዚህ ጥያቄ መልስ የለኝም ላላችሁት ነገር፣ ለዛ ጉዳይ እግዚአብሔር አሳልፎ አይሰጣችሁ። እግዚአብሔር እንደዚህ ያላችሁን አይወርሳችሁ። እሱ እድል ፈንታ በእናንተ ላይ የማግኘት መብት አይሰጠው። እግዚአብሔር እንደዚህ ያለ ለኤሌዘር መብት አልሰጠው። አረ አሜን። እግዚአብሔር እኔ እድል ፈንታ ነኝ፣ እኔ በረከት ነኝ፣ ስለዚህ ላንተ ስጋት አሳልፍ አልሰጥም እያለው ነው ያለው። አይወርስም፣ ፍርሃት አይወርስም፣ አይሆንም ባንተ ህይወት ላይ። አረ አሜን። ይሁን ነገር ስታይ እያስጨነቀ ያለው ነገር የመቆየት እድል የለው። ለሱ ነገር እግዚአብሔር መልስ አዘጋጅቷል። አረ አሜን። እና ከአብርሃም ጋር እግዚአብሔር አልተስማማም። እውነት ነው እድሜ ያልፋል፣ እውነት ነው ልጅ የለም፣ ልጅ ደግሞ መውለድ ማትችለውን ባዮሎጂካሊ መካን ስለሆንክ ነው ሳራ መካን እና አንተ ያመጣው አብርሃም ሐሳብ ትክክል ነው ብሎ አጽድቆለታል። ሄደም አብርሃም በቃ እውነት ነው ምክንያታዊ ነህ፣ ኤሌዘርን ለማውረስ በቂ ምክንያት አለ አላለው። ኖ ምክንያትን ውድቅ አድርጌዋለሁ። አረ አሜን። እግዚአብሔር ይመስገን። ምክንያቱ እንኳን እውነት ቢሆንም አረ አሜን። እግዚአብሔር ላለው ሰው ግን አረ አሜን። ምክንያቱ ነው መቆም አይችልም። አብርሃም እግዚአብሔር ያለው ሰው ነው። አረ አሜን። አብርሃም በእግዚአብሔር በራሱ የተባረከ ሰው ነው። አረ አሜን። በራሱ በእግዚአብሔር የተባረከ በራሱ በእግዚአብሔር የተሞላ ሰው ነው። በራሱ በእግዚአብሔር የጠገበ ሰው ነው። አረ አሜን። እግዚአብሔር ራሱን የተባረከ ሰው ነው። እግዚአብሔር ነው የተሞላ ሰው ነው። ስለዚህ አብርሃም ያነሳው ጥያቄ እግዚአብሔር ሲመስል
የሚችል ጥያቄ ስላልሆነ ኖ አለው አብርሃም። እንደሱ አይደለም። አረ አሜን። እኔ በረከት ስለሆንኩኝ ሃሌሉያ። ያንተ ተስፋ መቁረጥ ማንተ ህይወት ውስጥ እድል የለው። በህይወታችሁ እየተፈተናችሁ ያላችሁ ሰዎች እግዚአብሔር እንደዚህ ያላችሁ ነው። አረ አሜን ናቸው። እግዚአብሔር እንደዚህ ያወራችሁ ነው ያላችሁ ነው እግዚአብሔር። አረ አሜን። እኔ እድል ፈንታችሁ ነኝ፣ እኔ በረከታችሁ ነኝ። ስለዚህ የእናንተ ስጋት ቀጥሎ ስጋት አይሆንባችሁ። አረ አሜን። መፈታት ማይችል እንኳን ቢሆን ለጎረቤት ነው እንጂ እናንተ ቤት ግን መሆን አይችልም። የሚያስጨንቅ ቢሆንም እንኳን እዛ ሰፈር ነው እንጂ እግዚአብሔር ላለው ሰው እግዚአብሔር በረከቱ ለሆነለት ሰው ቤት ጥያቄ ሆኖ መቀጠል አይችልም። አረ አሜን። እግዚአብሔር እንደዚህ ያወራችሁ ነው ቅዱሳን። ፍርሃታችሁን አትኖሩ። አረ አሜን። ፍርሃታችሁ በእናንተ ህይወት ውስጥ ድል የመንሳት ጉልበት የለው። ፍርሃታችሁ ድል አይነሳችሁም። ምን? አረ አሜን። ነጋችሁ ለፍርሃታችሁ የተሰጠ አይደለም። አረ አሜን። ነጋችሁ ላይ ፍርሃታችሁ የመሰልጠን ጉልበት የለውም። እግዚአብሔር እንደዚህ ያላችሁ ነው። ለፍርሃታችሁ አልሰጣችሁ። ፍርሃታችሁ አይወርሳችሁም። አረ አሜን። ፍርሃታችሁ አይከድናችሁም። እውነት ነው። ምክንያታዊ ናችሁ። የምትፈሩበት ምክንያት ታንጂብል ነው። የምትፈሩበት ምክንያት ባዮሎጂካል ነው። የምትፈሩበት ምክንያት ኤክስፐሪመንታሊ የተረጋገጠ ነው። የምትፈሩበት ምክንያት ሎጂካል ነው። ነገር ግን እግዚአብሔር ያላችሁ ሰዎች ናችሁ እናንተ። አረ አሜን። በእግዚአብሔር በራሱ የተባረካችሁ ሰዎች ናቸው እናንተ። እንደ ጎረቤታችሁ ልትመዘኑ አትችሉም። አረ አሜን። አረ አንድ እግዚአብሔር እንደሌለው ሰው ልትመዘኑ አትችሉም። አረ ሃሌሉያ። እግዚአብሔር ቀድሞ ራሱን የባረካችሁ ሰዎች ናቸው። አረ አሜን። እግዚአብሔር ራሱን የባረካችሁ ሰዎች። አረ አሜን። እግዚአብሔር ራሱን የሰጣችሁ ሰዎች ናቸው። አረ አሜን። በራሱ በእግዚአብሔር የተሞላችሁ ሰዎች ናቸው። አረ አሜን። ስለዚህ እግዚአብሔር እንደዚህ ያላችሁ ነው ያለው። አረ አሜን። አይወርሳችሁም። አረ አሜን። አረ አሜን። እንደ ኤሊዘር የሚጠባበቅ ነገር አይወርሳችሁም። አረ አሜን። አረ አሜን። አይወርሳችሁም። አይሆንም። በጣም ብዙ ሰዎች ነገር ሲያስቡ በጣም ለብዙ ፍርሃት የተሰጡ ናቸው ብዙዎች። ብዙ የሚያስደነግጥ አንገት የሚያስደፋ ነገር እየጠበቃቸው እንዳለ ይሰማቸዋል። እግዚአብሔር ግን እንደዚህ ያላቸው ነው። አረ አሜን። እሱ ተሽሯል። አረ አሜን። እሱ ተሽሯል። አረ ሃሌሉያ። በፍርሃታችሁ በምትፈሩት ነገር አታጠናቅቁም። ተስፋ መቁረጥ በወለደው መፍትሄ ህይወታችሁ አይደመደምም። አረ አሜን። ተስፋ መቁረጥ በወለደው የተስፋ መቁረጥ መንገድ አትጨርሱም። አረ አሜን። አረ አሜን። አብርሃም እንደዚህ ነበር ያሰበው። የተስፋ መቁረጥ ሐሳብ አመጣለ እግዚአብሔር። አይመስልም ወይ? በቃ ምንም ጥያቄ የለው። ስለተሸነፍኩኝ ምንም ጥያቄ የለም። ሊሆን የሚችለው እሱ ብቻ ነው። ሌላ ምንም ነገር የለም። ኤሊዘር ነው ያለው። በቃ ምንም ጥያቄ የለው። ሊሆን የሚችለው እግዚአብሔር ግን እንደዚህ አለ። አረ አሜን። እግዚአብሔር በረከቱ ለሆነለት ሰው ተስፋ መቁረጥ ስፍራ የለው። አረ አሜን። ሎጂካል የሆነው ነገር ስፍራ የለው። ይሄ ምንድነው? ባዮሎጂካል የሆነው ነገር አረ አሜን። እጥረት ያመጣው መካንነት ያመጣው ነገር ውድቀት ያመጣው ነገር ስፍራ የለውም። እግዚአብሔር ሌላ መድኃኒት አለው። አረ አሜን። ስለዚህ የአብርሃምን ወሰደና ያንተን ወስጄዋለሁ፣ የኔን ሰጣለሁ። አረ አሜን። ተጠገባችሁ ላለው ሰው በምትፈራው ነገር አትወረስም በሉት። አረ አሜን። የምትፈራው ነገር እውነትም እንኳን ቢሆን በሉት። የምትፈራው ነገር ታንጂብል እንኳን ቢሆን ምክንያታዊ እንኳን ቢሆን የሚዳሰስ እንኳን ቢሆን እግዚአብሔር ግን እንደዚህ ያለህ ነው። አረ አሜን። በምትፈራው ነገር አትያዝም። አረ አሜን። በምትፈራው ነገር አትጨርስም። አረ ሃሌሉያ። የምትፈራው ነገር አይገዛህም በሉልኝ። አረ አሜን። የምትፈራው ነገር አይሰለጥንብህም። አረ አሜን። እግዚአብሔር ሌላ መድኃኒት ካንተ ያስነሳል። አረ አሜን። እግዚአብሔር ካንተ ያስነሳል፣ መድኃኒት ያስነሳል። አረ አሜን። የማይቻለው ይቻላል። አረ ሃሌሉያ። የተዘጋውን ነገር እግዚአብሔር ይከፍታል። አረ አሜን። ይከፍታል እግዚአብሔር። አብርሃምን እንደዚህ ብሎ ነው የተቀለለ። ኖ በምትፈራው ነገር አትወረስም። አረ አሜን። እግዚአብሔር ቸር አምላክ ነው። እሱ ብቻ አይደለም። አብርሃም እንደዚህ ነው። ጥቃት አይደርስብህም። አብርሃም በጣም የብቸኝነት ስሜት የብቸኝነት ወጥመድ ውስጥ ነው ያለውና እግዚአብሔር እንደዚህ ያለው ነው ያለው። አትፍራ። ስጋት እውነት አይደለም።
እግዚአብሔር በነገራችን ላይ እንደዚህ ይሰማናል ልክ እንደ አብርሃም እግዚአብሔር ራሱ ነው አትፍራ። አረ አሜን። ዛሬ እግዚአብሔር አንዳንድ ሰዎች እንደዚህ ያላችሁ ነው አትፍሩ። አረ አሜን። አጠገባችሁ ላለ ሰው ይሄንን መልእክት አስተላልፉልኝ ባካችሁ። እግዚአብሔር አትፍራ እያለ ነው። አረ አሜን። እግዚአብሔር እንደዚህ ያላችሁ ነው ጋሻችሁ ነኝ። አረ አሜን። አትፍሩ። እግዚአብሔር ለነገ የሚሆን መልስ አለው። እግዚአብሔር እንደዚህ ነው ያለው። እኔ እኮ ጋሻ ነኝ አለው። ለነገ የሚሆን በቂ መልስህ ነኝ። ለጠላቶች የሚሆን በቂ መልስ ነኝ። አረ አሜን። ለሚያስጨንቅ ሊያጠፋ ለሚችል የትኛውም ነገር እኔ በቂ መልስ ነኝ። አረ አሜን። እንደዚህ ሰው እግዚአብሔር አይመስልንም አይደል? የኛ ጉዳይ ለኛ የተተወ ነው የሚመስለን። እኛ ራሳችን ወጥተን መዋጋት ያለብን ነው የሚመስለን። እኛ ራሳችን ወጥተን መድኃኒት መፈለግ ያለብን ነው የሚመስለን። መፍትሄ መፈለግ ያለብን እኛ ራሳችን ወጥተን የመፍትሄ አቅጣጫ አበጅ ራሳችንን የመከላከል ራሳችንን የመታደግ ምንድነው ግዴታ የተተወ ለኔና ለናንተ ብቻ ነው ይመስለን። እግዚአብሔር ግን እንደዚህ ያለው ነው። አረ አሜን። የኔ ጉዳይ ናችሁ። አረ አሜን። አብርሃም የእግዚአብሔር ጉዳይ ነው ያለ ነው። እግዚአብሔር ጋሻው ነው። አረ አሜን። መዋጋት ካለበት ወጥቶ የሚዋጋው እግዚአብሔር ነው። አረ አሜን። መውጣት ካለበት የሚወጣው ራሱ እግዚአብሔር ነው። ኢየሱስ ክርስቶስ ለዘላለም ጌታ ነው። ሌላ ለአብርሃም የነገረው እውነት ምንድነው? ይህን ልንገራችሁና እንጨርሳለን። አብርሃም የሚገርማችሁ ነገር በጣም አብርሃም በዚህ ህይወት ውስጥ አብርሃም እየተፈተነ ነው ያለው። ቢኮዝ አብርሃም ያለ ልጅ እየኖረ ያለ በጣም ትልቅ ደግሞ አብርሃም ሊፈታው የማይችል በአንገብጋቢ ጥያቄ ተሸክሞ ነው አብርሃም እየተመላለሰ ያለው። እና አብርሃምን አንድ ልጅ አልሰጠኝም እያሉ ነው ያለው። ልጅ የለኝም የሚል መሰረታዊ ጥያቄ በእግዚአብሔር ፊት ያነሳል። እግዚአብሔር ግን ደግሞ እንደዚህ ብሎ እየመለሰለት ነው ያለው። እስከማትቆጠር አበዛሃለሁ። አረ አሜን። አጠገባችሁ ያለን ሰው ባካችሁ እግዚአብሔር ያበዛሃል በሉት። ድገሙና እግዚአብሔር ያበዛሃል በሉት። እግዚአብሔር ያበዛሻል፣ እግዚአብሔር ያበዛሃል በሏቸው። አረ አሜን። እንደዚህ ያለው ቁጥር 5 ወደ ሜዳማ ወጣውና ወደ ሰማይ ተመልከት፣ ከዋክብትንም ልትቆጥራቸው ትችል እንደሆነ ቆጠር አለው። ዘርህም እንዲሁ ይሆናል ብሎ አብርሃምን አሳረፈ። የአብርሃም ጥያቄ በነገራችን ላይ የአንድ ልጅ ጥያቄ ነው። አብርሃም አንድ ሰው ወይም ደግሞ አንድ ልጅ ማምጣት ስላልቻለ ነው ያለ መቻሉ ለእግዚአብሔር እየተናገረ ያለው። እግዚአብሔር ደግሞ እኔ እኮ በረከት ነኝ። እግዚአብሔር በረከታችሁ ሲሆን እንደዚህ ነው የሚሆነው። ሃሌሉያ። ጉዳያችሁ እግዚአብሔር ወደ ህይወታችሁ የሚመልሰው መልስ ነጠላ አይሆንም። አብርሃምን እግዚአብሔር በቃ እንዴ አንድ ልጅ ምንም ጥያቄ የለውም፣ ለአንድ ልጅ እኔ አላንስም አይደለም እግዚአብሔር ያለው። እኔ ሰማይ ከዋክብትን ሁሉ የመፍጠር ብቃት ያለኝ ሰማይ ከዋክብትንም የፈጠርኩ አምላክ ነኝ። ስለዚህ ሰማይ ከዋክብትን ለአብርሃም አወጣና አሳየው። ቢኮዝ የሰማይ ከዋክብት በሙሉ የእግዚአብሔር ፍጥረታት ናቸው። እኔ እንደዚህ መፍጠር ብቃት አለኝ። አረ አሜን። አሁን እኔ በረከት ነኝ የምልህ አምላክ እንደዚህ የመፍጠር ብቃት ያለኝ አምላክ ነኝ። በጣም እኮ የሚገርማችሁ ነገር አብርሃም ለአንድ እንኳን መፍትሄ ያላገኘ ሰው እኮ ነው። አንድ ልጅ መውረስ ያልቻለ ሊወልድ ያልቻለ ሰው ነው አብርሃም። ነገር ግን እግዚአብሔር ግን እኔ ግን እንደዚህ ነው የሚጨርሰው አለ። የሚገርማችሁ ነገር ይሄ መጽሐፍ እንግዲህ ይሄንን መጽሐፍ የጻፈው ይሄን ምዕራፍ 15ን የዘፍጥረትን መጽሐፍ የጻፈው ሙሴ ነው። ሙሴ ይሄን መጽሐፍ በሚጽፍበት ጊዜ ይህ ትንቢት በአብርሃም ህይወት ውስጥ ተፈጽሞ ነበር። ቢኮዝ መጽሐፉ በሚጻፍበት ጊዜ የአብርሃም ዘር ኢን ሚሊየንስ ሆኗል። ኦልሞስት በዛን ሲዝን በዛን ዘመን ሊቆጠር የማይችል ማለት ነው። እግዚአብሔር ኪዳኑን የሚፈጽም አምላክ ነው። አሜን ናችሁ? እግዚአብሔር አንድ ማድረግ ያልቻለን ሰው፣ አንድ ያልተከናወነለትን ሰው፣ አንድ ልጅ ማምጣት ያልቻለን ሰው ይህንን ያክል ረጅም ጊዜ ተጉዞ አንዳችም ማድረግ ያልቻለን ሰው እግዚአብሔር ግን እንደዚህ ያለ ነው የማይቆጠር አደርጋለሁ። አረ አሜን። እግዚአብሔር እንደዚህ ያደርጋቸዋል ቅዱሳን።
እኔ በኢየሱስም ዛሬ ትንቢት እናገራለሁ ለእናንተ ለደካሞች እንደዚህ እናገራለሁ። አለት አንድ ልጅ እንኳን አችን ማድረግ አልቻልኩኝ ብለምትሉ ማለት አንድ ጉዳይ ሊቀናልኝ እንኳን አልቻለም፣ አንዱ ነገር ሊሰምርልኝ አልቻለም ለምትሉ ማለት በአንድ ጉዳይ እንኳን አብርሃም ቢኮዝ እግዚአብሔር ያለ ያለው አንድ ልጅ እንኳን የለኝም ያለን ያለ ባል ሊወርስ የሚችል ማለት አንድ ስም ሊጠራበት የሚችል በአንድ እንኳን አብርሃም ስኬታማ አይደለም። እግዚአብሔር ግን በማይቆጠር ባርካለሁ አለ። አረ አሜን። አብርሃም ነጠላ በሆነ በአንድ ጉዳይ ያልተከናወነለት ሰው ነው። እግዚአብሔር ግን ዘርህን አበዛዋለሁ የማይቆጠር ትሆናለህ። አረ አሜን። በኢየሱስ ክርስቶስ ስም እባርካችኋለሁ። የማይቆጠር ትሆናላችሁ። በኢየሱስ ስም ከግምት ያለፈ ትሆናላችሁ። በኢየሱስ ስም ከግምት ያለፈ ያደርጋችኋል። የማይቆጠር ትሆናላችሁ። አረ አሜን። እግዚአብሔር እንደዚህ ነው አብርሃም ነው ያለው። አይ የማይቆጠር ትሆናለህ። አብርሃም በራሱ መንገድ አንድ ማከናወን ያልቻለ ሰው ነው። አብርሃም በራሱ መንገድ አንድ መድረስ ያልቻለ ሰው፣ አንዱን አቺቭ ማድረግ ያልቻለን ሰው እግዚአብሔር እንደዚህ አረ አሜን። እግዚአብሔር በረከታችሁ ከሆነ እግዚአብሔር የናንተ ከሆነ ቅዱሳን እመኑኝ እንደዚህ ነው የሚሆነው። ትናንትና የናንተ ታሪክ በአንድ ጉዳይ መከናወን የሌለው አንድ ጉዳይ አቺቭ ማድረግ ያልቻለ አንዱን መውረስ አንዱን ማምጣት ያልቻለ እግዚአብሔር የእውነት የናንተ እንደሆነ ሲሰማችሁ እግዚአብሔርን ተሞልቻለሁ እግዚአብሔር የኔ ሆኗል ብላችሁ ማወስ ጀምሩ። እንደዚህ ነው የሚሆነው። የናንተ ጉዳይ በአንድ ብቻ አያቆምም። የናንተ ጉዳይ ወሰኑ አንድ አይሆንም። አሜን። የናንተ ጉዳይ ዳርቻው አንድ አይሆንም። አሜን። መዳረሻችሁ አንድ አይሆንም። ሃሌሉያ። ያስኩት የምትሉት ነገር አንድ አይሆንም። ሃሌሉያ። እግዚአብሔር እንደዚህ ያለ ነው የማይቆጠር ይሆናል። አሜን። እግዚአብሔር እንደዚህ ያለ ነው የማይቆጠር ይሆናል። አሜን። እግዚአብሔር የማይቆጠር ያደርጋቸዋል። ዛሬ ለአንድ ተስፋ የሌላቸው ሰዎች እግዚአብሔር እንደዚህ ያለ፣ ለአንድ ጉዳይ ያለቀሳችሁ ላላችሁ ሰዎች እግዚአብሔር እንደዚህ ያለ ነው። ለአንድ ጉዳይ ያመነታችሁ ላላችሁ፣ ለአንድ ጉዳይ እየተከራከራላችሁ፣ ለአንድ ጉዳይ ያዘናችሁ ያላችሁ፣ በአንድ ጉዳይ ላይ መከናወን የሌለው ሰው ነኝ እያላችሁ ላላችሁ እግዚአብሔር እንደዚህ ያለ ነው የማይቆጠር አደርጋችኋለሁ። አረ አሜን። የማይቆጠር አደርጋችኋለሁ። አረ አሜን። የማይቆጠር ትሆናላችሁ። አረ ሃሌሉያ። የሰማይ ከዋክብትን የማይቆጠር አድርጎ እንደፈጠረ አሜን። በእናንተም ሕይወት ላይ የማይቆጠር ነገር ያመጣል። አሜን። የማይቆጠር ነገር ይፈጥራል። ሃሌሉያ ይሁንላችሁ። አረ አሜን። በኢየሱስ ስም ከገደብ ውጡ። በኢየሱስ ክርስቶስ ስም ከገደብ ውጡ። አሜን። በኢየሱስ ክርስቶስ ስም አንድ ነጠላ ከሆነ ነገር ውጡ። አሜን። በኢየሱስ ስም አንድ ብቸኛ ከሆነ ነገር መውጣት ይሁንላችሁ። እግዚአብሔር በአብርሃም ሕይወት ውስጥ እንደዚህ ያለ ነው ያለው። አብርሃም ለአንድ ነገር ብቁ የሆነ ሰው አይደለም። አንድ ነገር አቺቭ ለማድረግ ብቁ የሆነ ሰው አይደለም። አንድ ልጅ ለማምጣት አብርሃም የሱ ብቃት የለውም። አንድ ነገር አቺቭ ለማድረግ የአንድ ልጅ አባት ለመሆን አብርሃም ብቁ አይደለም። ለሱ አቅም የሌለው ሰው እንደሆነ አብርሃም እየተናገረ ነው ያለው። ለአንድ ልጅ እንኳን እኔ ብቃት የለኝም። ኖ እግዚአብሔር ደግሞ እንደዚህ እያለ ነው ያለው። እኔ ግን ባንተ ላይ አረ አሜን ሃሌሉያ ይሄ ብቃት አለኝ። አብርሃምን የማይቆጠር የማድረግ ብቃት አለኝ። አረ አሜን አረ አሜን። ከትምህርት አንፃር አይደለም። አረ ሃሌሉያ። ከጉብዝና አንፃር አይደለም። አረ አሜን። ከኔ አንፃር የማይቆጠር አብርሃም ይሆናል። አረ አሜን። በኢየሱስ ክርስቶስ ስም እኔ እንደዚህ ባርካችኋለሁ። አረ አሜን። እናንተ ከትምህርት አንፃር የማትታሰቡ ከዝግጅት አንፃር የማትበቁ አሜን ከሆነ ነገር አንፃር ሚኒማውን የማታሟሉ እግዚአብሔር ግን እንደዚህ ያለ ነው የማይቆጠር ትሆናላችሁ። እግዚአብሔር ግን ያስጥሳችኋል። አሜን። እግዚአብሔር ግን ቅጥሩን ያስጥሳችኋል። አሜን። እግዚአብሔር ግን ከገደብ ያወጣችኋል። አሜን። እግዚአብሔር ግን ታሪካችሁን ይቀይረዋል። አሜን። ስማችሁን ይቀይረዋል። አሜን። ለሌላ ትውልድ ያስነሳችኋል። አሜን። እግዚአብሔር አብርሃም እንደዚህ ያለ ነው አንተ የብዙዎች አባት አረ አሜን። አብርሃም ሳይሆን አብርሃም ተብለህ ትጠራለህ። አረ አሜን።
የሚገርማችሁ ነገር ማይ ጋድ እያለ ነው ሙሴ እየጻፈ ያለው። በእርግጥ እግዚአብሔር ለካ እንደዚህ ታሪክ የሌለውን ሰው ባለ ታሪክ ማድረግ ይችላል። አንድ መውለድ የማይችልን ሰው ኧረ አሜን የብዙዎች አባት ማድረግ ይችላል። ኧረ አሜን ለአንድ እንኳን እድሜ ያለፈበትን ሰው ማለት ነው። አንድ ለመውለድ እንኳን እድሜው የሄደበትን ሰው ማለት ነው። አሁን ንብረቴን ሀብቴን ነገሬን ለኤሌዘር አውርሼ እሞታለሁ የሚልን ሰው ኧረ ሃሌሉያ እግዚአብሔር ከእንደገና መልሶ ኧረ አሜን እግዚአብሔር ታሪኮችን ቀይሮ ኧረ ሃሌሉያ የማይቆጠር ማድረግ ይችላል። ኧረ አሜን የማይቆጠር ማድረግ ይችላል። ኧረ አሜን መካንነትን መስመርና ኧረ ሃሌሉያ የብዙዎች አባት ማድረግ ይችላል። ኧረ አሜን የኔና የናንተ ሁሉ አባት ሆነ አብርሃም። ነገር ግን ከራሱ አንፃር አብርሃም ይገርማችሁ ነገር አለመቻሉ የተደመደመለት ሰው አብርሃም ያለመቻል ሰርቲፋይድ የሆነ አትችልም ተብሎ ወደ ጎረቤት ያማተረ ያለን ሰው እግዚአብሔር እንደዚህ ያለው እኔ አበዛሃለሁ እግዚአብሔር እንደዚህ ያላችሁ ነው። በእግዚአብሔር ከተሞላችሁ የእናንተ ፍጻሜ እንደሱ ነው። ኧረ አሜን እባካችሁ የኔን ፍጻሜ እንደሱ ነው በሉኝ። ኧረ አሜን የአብርሃም አምላክ አምላኬ ነው በሉኝ። ኧረ አሜን የአብርሃም ሽልማት የኔም ሽልማት ነው። ኧረ ሃሌሉያ ባለመከናወን አልጨርስም በሉኝ። ኧረ አሜን በመካንነት አልጨርስም በሉኝ። ኧረ አሜን በእንባና በለቅሶ አልጨርስም። ኧረ ሃሌሉያ በተስፋ መቁረጥ ስሜት አልጨርስም። ኧረ አሜን አብርሃም በጨረሰበት መንገድ እጨርሳለሁ። ኧረ አሜን ባለመቆጠር እጨርሳለሁ። ኧረ አሜን እንደ ሰማይ ከዋክብት በመብዛት እጨርሳለሁ። ኧረ አሜን በታላቅ ፍጻሜ እጨርሳለሁ። ኧረ አሜን ገብቷችኋል? እግዚአብሔር እንደዚህ ያወራችሁ ነው ያለው። እናንተ ሃይ በቃ እኔማ እኮ አቅም ስለሌለኝ እኔ እግዚአብሔር ከኛ አንፃር አይደለም። ይህ ሁሉ በረከት የኔና የናንተ በእግዚአብሔር ፊት ታማኝ ሆኖ የመቆም ውጤት አይደለም። እግዚአብሔር ስለ ተስፋ ቃሉ ታማኝ ስለሆነ ነው። አብርሃምንም እያስተማረው ያለው እኔ ስለ ተስፋ ቃሌ ታማኝ ሆናለሁ። አብርሃም ቢወድቅ እንኳን እኔ ግን እቀጥላለሁ። ኧረ አሜን አብርሃም ቢደክምም እንኳን ከኔ የተነሳ ይከናወንለታል። ኧረ አሜን አብርሃም መቆም ባይችልም እንኳን ከኔ የተነሳ ስኬታማ ይሆናል። ኧረ አሜን በኢየሱስ ክርስቶስ ምን እንደዚህ ባርካችኋለሁ። ከእግዚአብሔር የተነሳ እግዚአብሔር ታማኝ ስለሆነ ብትደክሙም እንኳን ኧረ አሜን ብትዝሉም እንኳን እግዚአብሔር በተስፋ ቃሉ ላይ የቆመ አምላክ ስለሆነ አብርሃም በተደጋጋሚ ወድቋል፣ በተደጋጋሚ ስቷል፣ በተደጋጋሚ መንገድ ረግጧል። ነገር ግን የሚገርማችሁ ነገር እግዚአብሔር ከሱ ታማኝነት የተነሳ አብርሃምና ትውልዱን የዛ ሀገር ወራሽ አደረጋቸው። በእናንተም ሕይወት ላይ የሚሆነው እንደሱ ነው። እግዚአብሔር ያወርሳቸዋል። እናንተ ለደከማችሁ ሰዎች መለኮታዊው ተስፋው ሕያው ነው። ኧረ አሜን እግዚአብሔር የተናገራችሁ ነገር ሕያው ነው። ኧረ አሜን በኢየሱስ ስም እኔ ባርካችኋለሁ። ኧረ አሜን ፋይናሊ የሚገርማችሁ ነገር እግዚአብሔር የዳርቻቸውን ጥግ ሁሉ አሳያቸው። እስከዚህ ድረስ የአብርሃም ርስት ይሆናል። የሚገርማችሁ ነገር ሙሴ ይህንን መጽሐፍ ሲጽፍ እነዚህ ሰዎች ይህንን ተስፋ ሊወርሱ ይህ ተስፋ ታንጂብል ሊሆን የሚገርማችሁ ነገር ሰላዮች ሁሉ ተልከዋል። ሀገሯ ሁሉ ሪል እንደሆነች የተገለጠ ሆኖ የሚገርማችሁ ነገር እነ ሙሴ እያዩት ነው ያለው። አብርሃም ግን ከ400 ምናምን ዓመት በፊት ይህ ኪዳን ተገብቶለታል። አብርሃም ቢያልፍም እንኳን አብርሃም አይ ተስፋን ፈጽም እንዴ እኔ ያኔ እኮ መስዋዕት አቅርቤ አንተ እኮ እኔ ግድ የለውም እኔ ከዚህ ኪዳን ውጭ ነኝ እኔ አይመለከተኝም እኔ ልደክም አንተ ግን በተሰነጠቀው መስዋዕት መካከል አልፋል የመፈጸም ግዴታ አለብህ የማለት እድል ባይኖረው እንኳን እግዚአብሔር ስለ ተስፋ ቃሉ ታማኝ ስለሆነ ኧረ አሜን የሚጠይቀው እንዴ እባክህ ተስፋን ፈጽም የሚለው ባይኖርም እግዚአብሔር ግን ስለ ተስፋ ቃሉ ታማኝ ነው። ኧረ አሜን አብርሃም ባይኖርም ይስሐቅ ባይኖርም ያዕቆብ ባይኖርም እግዚአብሔር አወርሳለሁ ያለውን ዘርህ ይወርሰዋል ያለውን ሀገር ግን እግዚአብሔር ታማኝ ስለሆነ ባካችሁ እግዚአብሔር ታማኝ ነው በሉት። አጠገባችሁ ነው እግዚአብሔር ስለነገረ ነገር ታማኝ ነው። ኧረ ሃሌሉያ እንዴ አድርግለት የሚል ጎትጓች ባይኖር እንኳን በሉት ባካችሁ እንዴ ፈጽምላት ኧረ አሜን የሚል ባይኖርም እንኳን ኧረ አሜን አንተ ብትደክምም እንኳን በሉት ኧረ ሃሌሉያ አንተ ብትዝልም እንኳን ኧረ ሃሌሉያ እግዚአብሔር ታማኝ ስለሆነ ኧረ አሜን የነገረህ ነገር ይሆናል በሉት ኧረ አሜን ወደ ፍጻሜ ያደርሳል በሉት ኧረ አሜን ነገሩ እውነት ሆኖ ትወርሰዋለህ በሉት ኧረ አሜን እግዚአብሔር ያስወርስሃል በሉ ባካችሁ ትወርሳላችሁ። ኧረ አሜን ትወርሳላችሁ። እንቆምና እንጸልያለን። ሃሌሉያ